ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በመላው ዓለም ላይ ለምትገኙ በሀገር ውስጥም በውጭም ያላችሁ የኢትዮጵያ ንግድ ባንክ ተጠቃሚዎች የኢትዮጵያ ንግድ ባንክን አካውንት ከፍታችሁ ገንዘብ ያስቀመጣችሁ ኢትዮጵያኖች በሙሉ እጅግ በጣም አስደሳችና ወሳኝ የሆነን መረጃ ነው በዚህ ሰዓት ይዤላችሁ የቀረብኩት። በተለይ በውጭ ሀገራት ሆናችሁ ገንዘብን ወደ ሀገር ቤት መላክ ከፍተኛ ችግር ውስጥ ያላችሁ ኢትዮጵያን እህት ወንድሞች በሙሉ በዛሬው ዕለት እንግዲህ የኢትዮጵያ ንግድ ባንክ አንድ አዲስ አሰራርን ከተለያዩ የዓለም ሀገራት ሆናችሁ ገንዘብን ወደ ሀገር ቤት መላክ የሚያስችል አዲስ መግለጫ በዚህ ሰዓት ይዤላችሁ ቀርቤያለሁ። እንዲሁም ዕለታዊ የምንዛሬ ዋጋ በዛሬው ዕለት የጨመሩ ሀገራቶች አሉ፣ የቀነሱስ ሀገራቶችስ አሉ የሚሉትን የ10 ሀገራትን መረጃ ካተን ወደ እናንተ ይዘንላችሁ ቀርበናል። ቪዲዮን ሁላችሁም ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት የኢትዮጵያ ንግድ ባንክ በተለያዩ የዓለም ሀገራት ሆናቸው ገንዘብን በህጋዊ መልኩ ከዚህ በፊት ያልነበረን አሰራር እንግዲህ እጅግ ለበርካታ እህት ወንድሞች ችግራቸውን የሚቀርፍ አዲስ መግለጫ በዛሬው ዕለት ይፋ አድርጓል። ይህንን መግለጫ ወደ እናንተ ከማድረሳችን በፊት በዛሬው ዕለት ዕለታዊ ምንዛሬ ዋጋ በኢትዮጵያ ንግድ ባንክ እንዲሁም በጥቁር ገበያ ምን ይመስላል የሚሉትን በማስቀደም ወደ እናንተ እናድረስ። በዛሬው ዕለት አንድ የአሜሪካ ዶላርን የኢትዮጵያ ንግድ ባንክ 151 ብር ከ60 ገዝቶ 154 ብር ከ64 እየሸጠ ይገኛል። ፓውንድ ስተርሊን 198 ብር ከ38 ገዝቶ 202 ብር ከ35 እየሸጠ ይገኛል። ዩሮን 176 ብር ከ50 ገዝቶ 180 ብር ከ03 ሳንቲም እየሸጠ ይገኛል። የኩዌት ዲናርን 484 ብር ከ60 ገዝቶ 494 ብር ከ29 እየሸጠ ይገኛል። የዱባይ ድርሃምን 41 ብር ከ28 ገዝቶ 42 ብር ከ10 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 40 ብር ከ40 ገዝቶ 41 ብር ከ21 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ዝርዝር ይህን ይመስላል ማለት ነው። አሁን ደግሞ በዛሬው ዕለት የኢትዮጵያ ንግድ ባንክ በተለይ በውጭ ሀገራት ያላቸው ገንዘብን ወደ ሀገር ቤት ለመላክ የምትቸገሩ እጅግ በጣም አስደሳች የሆነ መግለጫ በዚህ ሰዓት ይፋ አድርጓል። ይህንን ወደ እናንተ እናስቀድምና ዕለታዊ ምንዛሬ ዋጋ በጥቁር ገበያ ምን ይመስላል ወደ መጨረሻ ላይ የምናደርሳችሁ ነው የሚሆነው። በዛሬው ዕለት እንግዲህ የኢትዮጵያ ንግድ ባንክ ሲቢኢ ኮኔክት ዲጂታል ዋሌት የተሰኘና ከውጭ ሀገራት በቀጥታ ገንዘብ ለመላክ የሚያስችል አዲስ የዲጂታል መተግበሪያ ይፋ ማድረጉን በዚህ ሰዓት አሳውቋል። ባንኩ ከስታርፔ ፋይናንሻል ሶሉሽን ጋር በመተባበር ያበለጸገው ይህ ቴክኖሎጂ የሐዋላ ሂደቱን በማቀላጠፍ የሀገር ውስጥና የውጭ ደንበኞችን ይበልጥ የሚያስተሳስር እንደሆነ ተገልጿል። በአገልግሎት ማስጀመሪያው ላይ የተገኙት የባንኩ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ መተግበሪያው የተለያዩ የመገበያያ ገንዘቦችን ማስተናገድ መቻሉ ተጠቃሚዎች እንደ ፍላጎታቸው እንዲገበያዩ ዕድል የሚሰጥ ነውም ተብሏል። የስታርፔ ዋና ስራ አስፈጻሚ አቶ በሱ ፍቃድ ጌታቸው በበኩላቸው ቴክኖሎጂው በሀገሪቱ የፋይናንስ ዲጂታል ስርዓት ላይ ትልቅ ለውጥ የሚያመጣ መሆኑን ጠቁመዋል። ይህ የዲጂታል ኢትዮጵያን እውን ለማድረግ ለሚከናወነው ጉዞ ትልቅ እምርታ እንደሆነ ተመላክቶ በዘርፉ የወጡ ጥናቶች እንደሚያሳዩት የዲጂታል የገንዘብ ዝውውር ስርዓቱን ሐዋላ ህጋዊ ፍሰትን በማሳደግ የጥቁር ገበያን ለመከላከል ከፍተኛ ድርሻ ከመኖሩም በላይ በተለይ በውጭ ሀገራት ሆነው ገንዘባቸውን ለሚበሉና ገንዘባቸውን በህገወጥ መልክ ወደ ሀገር ቤት ለመላክ የሚቸገሩትን ከፍተኛ ስቃይ የሚቀንስ እጅግ በጣም አስደሳች እንደሆነ በመግለጫው ላይ ተመልክተናል ማለት ነው። እንግዲህ ይህ ሂደት ከዛሬ ጀምሮ ተግባራዊ እንደሚደረግ ነው በዚህ ሰዓት የኢትዮጵያ ንግድ ባንክ ያሳወቀው። ሌላው ዕለታዊ ምንዛሬ ዋጋ በጥቁር ገበያ በዛሬው ዕለት አንድ የአሜሪካ ዶላር 186 ብር ከ45 እየተሸጠ እንደሚገኝና 100 የአሜሪካ ዶላር 18645 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል።
ሌላው የካናዳ ዶላርን 129 ብር ከ87 ሳንቲም እየተመነዘረ እንደሚገኝ 100 የካናዳ ዶላር 12987 የኢትዮጵያ ብር እየተመነዘረ ይገኛል ማለት ነው። ሌላው የሳውዲ ሪያልን ስንመለከት 48 ብር ከ67 ሳንቲም ሲመነዘር 100 የሳውዲ ሪያል 4867 የኢትዮጵያ ብር እየተመነዘረ ይገኛል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለትም አንድ የዱባይ ድርሃም 50 ብር ከ90 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ90 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 600 ብር ከ90 ሳንቲም ሲመነዘር 100 የኩዌት ዲናር 60000 ከ90 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮን ስንመለከት 214 ብር ከ90 ሳንቲም ሲመነዘር 100 ዩሮ 21490 የኢትዮጵያ ብር እየተመነዘረ ይገኛል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሪን ዲናርን ስንመለከት 484 ብር ከ80 ሳንቲም ሲመነዘር 100 የባህሪን ዲናር 48410 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናርን ስንመለከት 258 ብር ከ70 ሳንቲም ሲመነዘር 100 የጆርዳን ዲናር 25870 የኢትዮጵያ ብር እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም እንግዲህ አንድ የኦማር ሪያል 475 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 47570 የኢትዮጵያ ብር እየተመነዘረ እንደሚውል በዚህ ሰዓት እንግዲህ ከዌብሳይቱ ያገኘነውን መረጃ የ10 ሀገራትን በጥቁር ገበያ እንዲሁም ደግሞ በባንክ የኢትዮጵያ ንግድ ባንክን በተጨማሪም ደግሞ በተለያዩ የዓለም ሀገራት ሆናችሁ በህገወጥ መልክ ገንዘብን እየላካችሁ ከፍተኛ ስቃይ እንግልት ገንዘባችሁን እስከ ማጣት ለደረሳችሁ በዛሬው ዕለት እንግዲህ የኢትዮጵያ ንግድ ባንክ እጅግ በጣም አስደሳች የሆነ አሰራር ተግባራዊ ማድረጉን ሙሉ መረጃ ወደ እናንተ አድረስኩ ማለት ነው። ይህ ቪዲዮ እንግዲህ ለበርካታ ኢትዮጵያውያን እህት ወንድሞች እንዲደርስ ቪዲዮውን ላይክ ሼር ያደረጋችሁ ለሁሉም አዳርሱት። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው ዕለታዊ ምንዛሬ ዋጋ እንዲሁም ደግሞ ዕለታዊ መረጃን ማግኘት እንድትችሉ ሰብስክራይብ በማድረግ የኖቲፊኬሽን ማብራታችሁን አትዘንጉ። ለዕለቱ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።